ሰላም 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 ተብሏል። ተደጋጋሚ ጥያቄ እሱ ደግሞ የመረጠው ነፍጥ በኃይል ነው። ስለዚህ በመረጠው ቋንቋ መነጋገር መቻል አለብን ማለት ነው። ከዚህ በኋላ ዓላማው የሚሆነው ከኦፕሬሽን አንግል እውከትን ብጥብጥን አስወግዶ ለክልሉ ህዝብና መንግስት ሰላም ማስፈን ነው። ሰላም የሚሰፍነው ደግሞ በመረጠው ቋንቋ ማነጋገር ስንችል ነው። ሴሉን ራሱ ከህዝብ የለየ ጀሌውን ከመሪው የሚለይ በጥናት ላይ ተመስርቶ መከላከያ ከክልሉ መስተዳደርና የጸጥታ አካላት ጋር ሆኖ እርምጃ መውሰድ ጀምሯል። አንዳንድ ጊዜ ቸግር የሚባሉ አባባሎች አሉና እየመከሩት ለሚረሳ እየቀለቡት ለሚከሳ ለዚያም ቀለብ ንሳ ለዚያም ምክር ንሳ ይባላል። በጣም ትልቅ አባባል የሚገርም አባባል ነው። በእርግጥ እየመከሩ መቀጠሉ እያበሉ መቀጠሉ ጥሩ ነው ብዬ ነው የማምነው። በዛሬው ዕለት በጣም በሚገርም ሁኔታ በደቡብ ጎንደር ዞን ወረታ ከተማን የፎገራ ወረዳ ስር ያለችው ማለት ነው ጽንፈኛው ቡድኑ ለማውደም መጥቶ ነበር። እንደምታውቀው ከቀናት በፊት የታሪካዊቷን ደብረ ታቦርን በመውረር የተፈጸመው ነገር የወደሙት ተቋማት በደንብ የሚታወቁ ነገሮች ናቸውና ይህን በተመለከተ በአንድ በኩል እፍረት ስላለ የበቀል ስሜትም ስለነበረ በዚህ እንቅስቃሴ ውስጥ ወደ 28 አካባቢ የሚጠጉ ከቲፒኤልኤፍ ጋር የመጡ የቲፒኤልኤፍ ሰዎች የሻዕቢያ ደግሞ እንደዚሁ በርካታ አባላት የተደመሰሱም የተማረኩም ባሉበት ሁኔታና ይሄ ወደ ፌዴራል ተላልፈው መጥተው በደንብ አግባቡ መታየት አለበት እያንዳንዱ ነገር መረጃዎች ይወጣሉ እየተባለ ባለበት ሰዓት ዛሬ ያንን እንግዲህ ለበቀልም እና ደግሞ ይሄ ከውጭ ያለው ላኪው ባዕዳኑና ባዳዎቹ ለሞራል በሚመስል ሁኔታ ይላኩት በጣም ከፍተኛ ኃይል ከተለያየ ቦታ መጥቶ በአራቱም አቅጣጫ ለመግባት ሞክሮ ነበረ። በአስገራሚ ሆነ ዝርዝር መረጃው ደርሶናል። እሱም እናቀብላችሁ ነው የሚሆነው። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? ሰሞኑን ያልተገናኘን ደግሞ እንዴት ሰንብታችኋል ማለት ፈልጋለሁኝ። ዛሬ ዕለቱ የካቲት 8 ቀን 2018 ነው። አብራሽ ቆይታ የማደርገው ደግሞ የእናንተው ውብሸት ታዬ ነኝ። እኔ ውብሸት ታዬ ከሰኒዳ ከኢሲን ወሊን ከንትሩ ላይክ ሼር ጎቹ ከሰን አከነ ራፈን ልጅቹን በርባዳ ይረደብ ይቹዳ ላይክ ሼር ያደረጋችሁ አብራችሁ ልትቆዩ ነው የምፈልገው። እንዲሁም ደግሞ ሐሳብ አስተያየቶቻችሁ በጣም ነው የሚያስፈልጉን፣ ይገነቡና ይጠቅሙናል። ከአዲስ ምንጭ ጎን በሁሉም መልኩ አብራችሁ እንድትሆኑ እየጠየቅኩኝ እስኪ መጀመሪያን ሰበር መረጃ ላስቀድምላችሁና እሱን ተከታትለን ከመጣን በኋላ ደግሞ እንግዲህ በጨፌ ኦሮሚያ ላይ ውይይቶች ነበሩ። ያው ሁሉ ጊዜ ይደረጋል። ክቡር አቶ ሽመልስ አብዲሳ ያደረጉት ንግግር ተከትሎ የተለያዩ ሐሳቦች ይወጣሉ። እንግዲህ ገሌ ነው እንዲህ ለማለት ተፈለገው እንደዚህም ጠርጋቸዋል ብዙ ነገሮች ስለነበሩ ምንድነው እሱ እስኪ ይሄን ነገር አጣራል። ሊንኩም ደርሶኛል እኔ ተከታትየዋለሁ በወቅቱና አንዳንዶቹ ቃል ማንን ነው እንደ ማህበረሰብ ምናምን የሚል ነገር ስላለ እና ይሄን ደግሞ ማጥራት በጣም ያስፈልጋል። በተለይ ሜንስትሪም ሚዲያዎች የሚባሉት ሰፊ ተደራሽነት ያላቸው በእነዚህ አይነት ጉዳዮች ላይ እንደው ቀጨቀጨ ያደረጉ ቀጥታ ለሚመለከተው ማቅረብ ጥሩ ነው ብዬ ነው የማምነው። ስለዚህ ከአቶ ሽመልስ አብዲሳ ሰፋ ያለ ማብራሪያ ውስጥ በቀረቡልኝ ጥያቄዎች ላይ ያለውን ቶሎ እየተረጎምኩ ወደ እናንተ ለማቅረብ እሞክራለሁ። አሁን በቀጥታ ወደ ሰበር መረጃው በደቡብ ጎንደር ዞን ፎገራ ወረዳ ወረታ ከተማን ለመቆጣጠር የመጣው ጽንፈኛው ምን አጋጠመ የሚለውን ተከታትለን እንመለስ። አብረን እንቆይ። በተደጋጋሚ የቀረበለትን የሰላም አማራጭ አሻፈረኝ በማለት በዝርፊያና ውንብድናው የቀጠለው ጽንፈኛ ቡድን ከሁለት ቀናት በፊት የመከላከያ ሰራዊት ከቦታው መንቀሳቀሱን ተከትሎ ለተወሰኑ ሰዓታት ታሪካዊቷን ደብረ ታቦር ከተማን በመውረር የከተማ የህዝብ መገልገያ ተቋማትን በመዝረፍና በማቃጠል የግለሰቦችን ቤት በጥላቻ በማቃጠል ህንፃዎችን በማውደም ጥፋት ካደረሰ በኋላ በጸጥታ ኃይሉ የተቀናጀ እርምጃ የቀጡ ቅጣት ተቀጥቶ መውጣቱ ይታወሳል። በዚህ በደረሰበት ከፍተኛ ኪሳራ የተደናገጠው ቡድኑና በአዳላኪዎቹ ለበቀልና ከፍረታቸው ለማገገም በዛሬው ዕለት ያደረጉት ቀቢጸ ተስፋ መክሸፉን ከአማራ ክልል ፖሊስ ዋና ጠቅላይ መምሪያ ያገኘነው ሰበር
መረጃ አመለከተ። በዛሬው ዕለት በደቡብ ጎንደር ዞን በፎገራ ወረዳና በወረታ ከተማ የጥፋት ተልዕኮ አንግቦ የተንቀሳቀሰው የህገ ወጥ ታጣቂው ቡድን በጸጥታ ኃይሉ በተሰነዘረበት የተቀናጀ እርምጃ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። እንደ አማራ ክልል ፖሊስ ዋና ጠቅላይ መምሪያው ገለጻ የጥፋት ቡድኑ በዛሬው ዕለትም በወረታ ከተማና በፎገራ ወረዳ የህዝብን ሰላም ለማናጋትና የንብረት ዘረፋ ለመፈጸም ሙከራ ቢያደርግም የጸጥታ ኃይሉ ከህዝቡ ባገኘው ጥቆማና ባደረገው ስትራቴጂካዊ ኦፕሬሽን የህገ ወጥ ቡድኑ ሙትና ቁስለኛ እንደሆነም አረጋግጧል። ህገ ወጥ ቡድኑ በደረሰበት ከፍተኛ ምት የተነሳ መቋቋም አቅቶት ሙትና ቁስለኛ የሆኑ የቡድን አጋሮቹን እያንጠባጠበ ወደ መጣበት መፈርጠቱን ዋና ጠቅላይ መምሪያው አረጋግጧል። ይህ የተቀናጀ የመከላከል እርምጃ የቡድኑን የጥፋት አቅም ያዳከመ ሲሆን የጸጥታ ኃይሉ ቀሪውን የቡድን አባል ሙሉ ለሙሉ ለመደምሰስ በቁርጠኝነት እየተንቀሳቀሰ እንደሚገኝም ጠቅላይ መምሪያው ገልጿል። የክልሉ ፖሊስ ዋና ጠቅላይ መምሪያ እንዳለው ይህ ህገወጥ ቡድን የሀገር ግንባታ ሳይሆን የሀገር ማፍረስ ተልዕኮ አንግቦ የሚንቀሳቀስ ነው። ቡድኑ ኢትዮጵያን ለማዳከም ካሰፈሰፉ የውጭና የውስጥ ጠላቶች የተሰጠውን የጥፋት አጀንዳ ለማስፈጸም እንደሚሰራ የጠቀሰው መምሪያው ዋና ግቡም የዜጎችንና የመንግስትን ሀብት በመዝረፍ የግል ጥቅሙን ማሳደግ እንደሆነ አረጋግጧል። ቡድኑ ለህዝብ ደህንነትና ለሀገር ሉዓላዊነት ደንታ የሌለው መሆኑ የተመላከተ ሲሆን ማንኛውንም የጥፋት ሙከራ በጽናት ለመከላከል የጸጥታ ኃይሉ በሙሉ ዝግጁነትና በተጠንቀቅ እንደሚገኝ ገልጾ ከፌዴራል የጸጥታ ግብረ ኃይል ጋር በከፍተኛ መናበብና ቅንጅት እየሰራ እንደሚገኝም ጠቁሟል። የክልሉን ሰላምና የዜጎችን ደህንነት አሳልፎ ለሚሰጥ ማንኛውም የጥፋት ኃይል የማይበገር ክንድ እንዳለውና ማንኛውንም መስዋዕትነት ለመክፈል ከፍተኛ ዝግጅት ማድረጉን በድጋሚ አረጋግጧል። ይህን የጥፋት ቡድን ሙሉ በሙሉ ለማጥፋትና ቀጣይነት ያለው ሰላም ለማረጋገጥ ህብረተሰቡ እንደ ትላንቱ ከጸጥታ ኃይሉ ጎን በጽናት እንዲቆምና አጠራጣሪ እንቅስቃሴዎች እንዲጠቁምም ጠይቋል። ለተገኘው ድል ህብረተሰቡ ከጸጥታ ኃይሉ ጎን በመሰለፍ ላሳየው ትብብር እንዲሁም የጸጥታ ኃይሉ አባላትና ሌሎችም ላሳዩት የተቀናጀ አፈጻጸም የክልሉ ፖሊስ ዋና ጠቅላይ መምሪያ ከፍተኛ አድናቆቱን ገልጿል። የክልሉ የጸጥታ ኃይል ለህዝቡ ሰላምና ደህንነት ከፍተኛ ቁርጠኛ መሆኑንና ማንኛውንም የህግ ጥሰት በቆራጥነት እንደሚታገል ዋና ጠቅላይ መምሪያው አጽንኦት ሰጥቶበታል። ክቡራትና ክቡራን፣ በዚህ ዙሪያ የአዲስ ምንጭ የመረጃ ምንጮች ያደረሱን ተጨማሪ መረጃዎችም አለ። ወረታን እንደ ደብረ ታቦር ለማውደም አሰፍስፎ የመጣው የሻዕቢያና ወያኔ መንገድ ጠራጊ የወረታ ከተማን ተቋማት ለመዝረፍና ለማውደም ወደ ከተማው በአራቱም አቅጣጫ ቢጠጋም በአራቱም አቅጣጫ ከፍተኛ ኪሳራ እንደደረሰበት ለማረጋገጥ ተችሏል። እስካሁን ወረታ ከተማና በዙሪያ ያሉ ምንጮቻችን እንዳረጋገጡት ደብረታቦር መውጫ ላይ በተሰራው ልዩ ኦፕሬሽን 43 የጽንፈኛ ቡድን አባላት ተደምስሰዋል። ባህር ዳር መውጫ ደኑ የተባለ ቦታ ላይ በተፈጸመ ሌላ ኦፕሬሽን ደግሞ 51 የጽንፈኛ ቡድን አባላት ሲደመሰሱ ፖሊስ ጣቢያውን እንሰብራለን በሚል ከተንቀሳቀሰው አንድ የጽንፈኛ ኃይል ደግሞ 27 ሲደመሰሱ በርካታ ቁጥር ያለው መማረኩን ለማረጋገጥ ተችሏል። ወደ ሁለተኛው መረጃችን ስንሸጋገር የጥፋት ቡድኖችን በማጽዳት የወረዳውን ሰላም ለማጽናት እየተሰራ መሆኑን ደግሞ ከመከላከያ ሰራዊታችን ያገኘነው መረጃ አመልክቷል። የስድስተኛ ዕዝ ዋና አዛዥ ሜጀር ጄኔራል ብርሃኑ ጥላሁን ከደራ ወረዳ የሃይማኖት አባቶችና የሀገር ሽማግሌዎች ከሰራዊቱ አመራሮች ከወረዳው የሥራ ኃላፊዎችና ከጸጥታ አካላት ጋር የሕግ ማስከበር ስራውን አፈጻጸምና የሰላም ሁኔታ ተወያይተው የቀጣይ የሥራ አቅጣጫ አስቀምጠዋል። ሜጀር ጄኔራል ብርሃኑ ጥላሁን ከሁሉም በፊት ለሰላም ለልማትና ለዲሞክራሲያዊ መብቶች መከበር ተቀናይቶ መስራት እንደሚያስፈልግ አስረድተዋል። የጥፋት ቡድኖች ላይ እየተወሰደ ባለው የተቀናጀ ኦፕሬሽን ከህዝብ እንዲነጠሉ ሆነዋል ያሉት ዋና አዛዡ ቀሪ ስራዎችን በአጭር ጊዜ ውስጥ አጠናቆ የተሟላ ሰላም እንዲረጋገጥ ከመቼውም ጊዜ በላይ ቁርጠኛ ሆኖ መስራት፣ የጸጥታ ኃይሉን አቅም ማጠናከርና ህዝቡን በቅንነትና በታማኝነት ማገልገል እንደሚገባም አጽንኦት ሰጥተዋል። እስካሁን እየተካሄዱ ባሉ የህግ ማስከበር ስራዎችም ሆነ የውይይት መድረኮች ለመጨረሻ ጊዜ የወረዳውን የጸጥታ ችግር የሚፈቱ መሆን ይኖርባቸዋል ያሉት አዛዡ በተለይም የሃይማኖት አባቶችና የሀገር ሽማግሌዎች ከጸጥታ ኃይሉ ጋር ተቀራርበው በመስራት ጥፋተኞችን መክሮ በመመለስ ረገድ አሁንም እያደረጉ ያለው መልካም ጅማሩ በማጠናከር የመፍትሄ አካል ሆኖ መገኘት
ከነሱ የሚጠበቅ ዋናው ተግባር ነው ብለዋል። የደራ ወረዳ ዋና አስተዳዳሪ አቶ መስፍን ታዬ የጽንፈኛና አሸባሪ ቡድኖች በህዝብ የተመረጡ የመንግስት መዋቅሮችን ለማፍረስና መሰረተ ልማቶችን እንዳይከናወኑ ከፍተኛ ርብርብ ሲያደርጉ እንደነበር አስታውሰው እነዚህ ጸረ ህዝብና ጸረ ሰላም የሆኑ ቡድኖች በጀግናው የሀገር መከላከያ ሰራዊታችን ተቀልብሷል፣ የደራ ወረዳ ወደ ቀደመ ሰላሙ እየተመለሰም ይገኛል ሲሉ ተናግረዋል። ለዚህ የሰላም ስኬት ደግሞ ጀግና ሀገር መከላከያ ሰራዊት ሚና የጎላ በመሆኑ ያላቸውን ምስጋና አቅርበው በተለይም ሃይማኖት አባቶችና የሀገር ሽማግሌዎች አጋዥ ሆነው እንዲገኙ ጠይቀዋል። የሃይማኖት አባቶችና የሀገር ሽማግሌዎች በበኩላቸው እዚሁ እያካሄደ ባለው የህግ ማስከበር ስራና በሚያመቻቻቸው የውይይት መድረኮች ከነበርንበት አስከፊ የሰላም እጦት እንድንላቀቅ አስችሎናል በማለት ጥፋተኞችን መክሮ ከመመለስ ባለፈ ከሰራዊቱ ጎን በመሆን አጋርነታቸውን አጠናክረው እንደሚቀጥሉ ቃል ገብተዋል። ይህንን የሚመስል ነው እንግዲህ የሆነው ነገር። በተለይ አሁን ከጀግና ሀገር መከላከያ ጋር በተያያዘ ሌሎችም እንደዚሁ ጥምር ኃይሎች አሉ። በደንብ ትልቅ ስራ እየሰሩ ነው ያሉት። ምንወሎ ይባላል ኦሮሚያ ላይ፣ በአማራ ክልል ላይ ነው እንደዚሁ የጥምር ኃይሉ እየሰሩ ያሉት ስራዎች አሉ። የጥምር ኃይል የሚባለው የፖሊስ የሚሊሻው እና የመሳሰሉት አካላት በጋራ ሆነው ከመከላከያ ጋር የሚሰሯቸው ስራዎች ናቸውና እንግዲህ መከላከያ ይነቃነቃል ከቦታ ወደ ቦታ፣ ያንን አጋጣሚ በመጠቀም የሚደረጉ ነገሮች ናቸው። የአሁኑ የዛሬው ግን በጣም በአስገራሚ ሁኔታ አንዳንዴ አለመማር። ሎሬቱ ምንድነው ያለው? የሰው ልጅ በሁለት መንገድ ይማራል፣ አንድም በሳር ሀ ብሎ አንድም በአሳር ዋ ብሎ ብሏልና በአሳር ዋ ብሎ መማር ያስፈልጋል የሚል ነገር ማወቅ ያስፈልጋል። በእርግጥ አሁን ነገሮች ወጥተዋል፣ ነጥረው ወጥተዋል። በሁሉም አቅጣጫ በተለይ ንቅናቄ የሚያደርገው መሪዎች እኮ ገቡ። ኮሎኔል ፋንታሁን ሙሀባው እኮ መሪዎች ናቸው። የአፋሕድ ወታደራዊ አዛዥ ነው። ሌሎችም የካፒቴን ማስረሻ ሰጤ የአፋሕድ የውጭ ግንኙነት ኃላፊ ነው እና ሌሎችም ከፍተኛ አመራሮች ገብተዋል። ረዳት ፕሮፌሰር ኢያሱ አባተም እንደዚሁ የወታደራዊ መምሪያ ኃላፊ የነበሩ ናቸው። ሌሎችም ስብር ቁጥር የሌላቸው አመራሮች ጉዳዩ የተላላኪነት ጉዳይ መሆኑን በዋነኛነት የሚዘውረው ሻዕቢያና ወያኔ ከግብጾቹ ጋር በመገናኘት መሆኑን ማን ይናገር የነበረ ገልጸውታልና ይህን በደንብ ማወቅ ያስፈልጋል። ይሄንን የባንዳነት ጉዳይ እንግዲህ ህዝብ ደግሞ በደንብ እያየው የተመለከተው መሆኑ ነው መልካሙ ነገር። እንግዲህ ይሄንን ካልኩ በኋላ በቀጥታ የክቡር አቶ ሽመልስ ያደረጉትን ንግግር ተከትሎ እነማንን ነው የሚል ነገር ስለነበረ ፍንጭ ለመስጠት ያክል፣ አንደኛ ፀሐይ በእኛ ዙሪያ ነው የምትዞረው፣ የፖለቲካ ሳይንስ ተንታኞች ነን፣ ካልኩሌተሩን የሰራነው እኛ ነን፣ እኛ የተናገርነው ካልሆነ ሌላ ያደረገው ትክክል አይደለም የሚሉት ናቸው። እዚህ ሀገር ውስጥ ሆነ የፖለቲካ ፓርቲ ያላቸው እንዲሁም ደግሞ አባል ነን የሚሉ የሆነ ሰዓት ላይ ከፓርቲም በላይ ነን የሚሉ የሚያደርጓቸውን ነገሮች የሆነ ሰዓት ላይ ኦሮሚያ አውት ኦፍ ኢትዮጵያ፣ አሁን ደግሞ የፋኖ መሪ ሊሆን የሚሉት እንደነ ጀዋር ሌሎችም እዚህም ፓርቲ ያሉት በተመለከተ ነው ምስል ላይ የምትመለከቷቸውን እና የመሳሰሉትን ለማለት ያክል ነው። ከዚህ ጋር በተያያዘ እንግዲህ በኦሮሚያ ክልል ውስጥ የሚንቀሳቀሰው ኦነግ ሸኔ ከጽንፈኛው ፋኖ ጋር በመተባበር የሚሰራቸውን ቅኝቶች ቁጭ አድርገው ነው ያስቀምጡና እስኪ እሱን እንግዲህ የተከታተልን ደግሞ ተርጎም እያደረኩላችሁ አብረን እንቀጥላለን። እነዚህ ጠላቶች ኡምና ሸኔ አፋን አማራ ዱበት ኡምና ፋኖ ጀደሙ ፋና ይሄ አማርኛ የሚናገረው ሸኔ ጋራ ግንባር በመፍጠር አንሞ ሲያሳ ወዶላ በአንድ በኩል ለነዚህ የሚጠቅም ነገር ለመስራት አልባልታው ምንም በመዝራት በተረፈ ደግሞ አብሮ በመስራት እየሰሩ እኛ ደግሞ አብሼ ገርባጆች ስለሆኑ እኛ የኦሮሞን ጭንቅላት ቆርጦ እንጨት ላይ አንጠልጥሎ ይዞ ከሚሄድ ጋራ አንደራደርም፣ እንጠርገን እናጠፋዋለን እንጂ አንድ የሚያደርገን ነገር አይደለም። እንግዲህ ይሄን ነው ጠርገን እናጠፋዋለን ያሉት። በምስልም ተላልፎ ነበር እንደዚህ ያደርገው ነበር። እነዚህ የሰው ጭንቅላት ቆርጦ በእንጨት ላይ አንጠልጥለው የኦሮሞ እናትን ከቤቷ አፈናቅለው ቤቷን ያቃጠሉ ጋራ ሆነው እንዴት ለኦሮሞ ታገል ይላሉ? ምን ማለት ነው? አንዳንድ ደግሞ እነዚህና ድርጅቶች አደራጅቶ ይንቀሳቀስ ያለው እያጠፉ ያሉትን በችግር ወቅትም በአጋጣሚ በምንም ተቀብሎ መሬት ሰጥቶ ትዳር እንዲይዙ አድርጎ አሳድጎ መጨረሻ ላይ ይሄንን ያሳደገውን ሰብሮ አቃጥሎ ነው ጥቃት እየፈጸመበት ያለው። እነዚህ አካላት እንግዲህ ከነዚህ ጋራ ነው ጥምረት ፈጥረው የሚያደርጉት። ከኛ ጋራ ልዩነት መኖር ችግር የለውም።
akkamitti faayidaa yerootiif jecha እንዴት ለጊዜያዊ ጥቅም ሲባል ገብሩማ በከር ዋሬፋ ይሄ እነ በከር ዋሬ መስዋዕትነት ሌንጂሶ ዲጋ መስዋዕትነት የከፈሉበትን እነ ዋቆ ገብቱ በህይወት ዘመናቸው ሙሉ የደከሙበትን ነገር እንዴት ለጊዜያዊ ጥቅም ሲባል ይልከሰከሳሉ እዛ ስር ሄደው ሰኑሞ ኢካሲያሳው ፍንጅ ያም ደግሞ ራሳቸውን የፖለቲካ ሳይንስ አዋቂዎች ነን የሚሉት እነዚህ ሰዎች እነዚህ አካላት አራት አይነት ባህሪ ያላቸው ተቆፋፊኒራ አነመሬ ከኔ በላይ ማን አለ ነው እኔ ነኝ አንድም እነሱ የሌሉበት ነገር ሰው ነው ካደረገ ጥፋት ነው እነሱ ውስጥ ካሉበት ደግሞ ትክክል ነው እነሱ ከሰሩ ሰሩ እነሱ ግን ካልሰሩ እነሱ ከሌሉበት ግን አልተሰራም ማለት ነው ያለኔ ማን አለ ባዮች ናቸው ሁሉ ጊዜ ራሳቸው እንደው ማዕከል ማድረግ ነው የሚፈልጉት በሁሉ ነገር ከራሳቸው አልፈው አንድም ነገር ለህዝቡ አንድም ነገር አድርገው የማያውቁ ናቸው ሁለተኛ እነዚህ ሰዎች ጦልዋሌዎች ናቸው ዋዣቂዎች ማለት ነው ወደዛ ወደዚህ ወላዋዮች ወላዋይ ደግሞ ባለጌ ነው አንድም አቋም የሌለው ገለማ ጠዋት ዋይ ሳቦ ደዋምብራ ጠዋት የሆነ ነገር ይናገራሉ ከሰዓት የሆነ ነገር ይናገራሉ ከሰዓት ማታ ደግሞ ሌላ ነገር ይናገራሉ እነዚህ አካላት እኛ በብልጽግናን አድራይተን ከኢትዮጵያ ህዝብ ጋር አድራይተን በምንንቀሳቀስበት ወቅት ብዙ ነገር ሲሉ የነበሩ ናቸው አሁንሳ ደግሞ ያኔ አብረውን ነበሩ ነው አብረው ሰልፈው ድብዱ አሁን ደግሞ እዛ ገብተው አሳላፊዎች ሆነዋል ወረሳይና ማልማል ሂሩታ ሳህነ አዳዮች ምናምን ሆነዋል ብሻን ወራ አርተረመት ውስጥ እጅ አስታጣቢዎች ሆነዋል አሁን አቋም የላቸው ወላዋዮች ናቸው ጦልዋሌ ደግሞ ወላዋይ ደግሞ የህዝብን ትግል ዳር አያደርስም ወላዋዮች ራሳቸውን እንኳን ዳር አያደርሱ ለዚህ ነው ህዝባችን አንቅሮ የተፋቸው ተስፋም የላቸውም አብድም የላቸውም አቋምም የላቸውም ህዝቡ ብቻ ዋጋ ማስከፈል ነው የሚፈልገው ሶስተኛ ደግሞ እንደዚህ በትላንት ታስረው የቀሩ ናቸው ዛሬ ኦሮሞ የደረሰበትን የማያውቁ ዋን መከሌሳ ሰው የትላንቱን ብቻ ነው የሚያልፈው የትላንቱን ብቻ ሌላ ነገር ከሌሰማ ኦሮሞ ቀብሶ ሳቲን እንዲፈት አዋሊ ብለደር ትላንትንማ ኦሮሞ በራሱ በትግሉ ዋጋ ከፍሎ ተሻግሮታል ከዛ አልፎ ብዙ ሄዷል ታው ብለደር በጎቹ ጣፍ ቀብሳ ጀ ኦሮሞ ነበር ከማለት አልፎ እንግዲህ ማድረግ ያለበትን እያደረገ የእነሱን የትግል ሜዳ ለመቀየር እንዴት ነቅል እየሰራ ነው እነሱ ግን ትላንት ውስጥ ነው ያሉት ከናብ ለቀብሶ ኦሮሞ ይዱገለረት ገል እንግዲህ ይሄ ለዚህ ነው ወደ ማዕከል የመጣው በስልጣን የተጋራው ከዛው ሶሎሎ ጊዳሚ ወይንም ደግሞ ውጭና አክሰንዛ ወደ ጫካ ትግል ላይ ሊመርሱ ይፈልጉ ለዚህ ነው ሁሌ የሚታያቸው ትላንትና ጨለማ እንጂ ተስፋ አይታቸው ቆሞ ቀሮች ናቸው ራስን ድል በራስ የመወሰን ይላሉ ወስኗል እኮ ሂሬው ራሱን የራስ ድል በራሱ እየወሰነ ነው አቅሙን ደግሞ ያበረታ ነው ያለው እነሱ ስለ ትላንት ነው አሁን እያወራሉ ይህ ትውልድ አልፎ ሄዷል ስለ ዓለም ስለ ሀገር ነባራዊ ሁኔታ የተረዳ ነው እነሱ ዛሬም ትላንትና የኦሮሞን ህዝብ ተጠርጣሪ አድርገው በስጋት እንዲታይ አድርገው ከሚኖሩ ጋር ከነሱ ጋር አብረው መሞዳሞር ይፈልጋሉ ኦሮሞ ባንዳ አይደለም ሀገር ይገነባል ያንጻል እንጂ የአብዲስ አጋ አጽም አለ የባልቻ ሳፎ አጽም አለ የገበዮ ጉርሙ አጽሙ ለሀገራቸው የተሰዉ ናቸው የነሱ አሉ እነዚህ ግን የቆምበትን ማያውቁ ትላንትና ውስጥ ቆመው የቀሩ ናቸው ለዛ ነው
ለዚህ ነው አሁን ከተደረሰበት መርታ የኦሮሞ ትግል ወደ ኋላ መመለስ የሰሜኑ ከወያኔ ጋር በተደረገው ጦርነት በሚደረግበት ጊዜ ተላላኪ ለመሆንና ወያኔ ለማምጣት በጣም አብረው ይሰሩ ነበር። ኦሮሞ ግን ያን ያህል በፍጹም ዝግጁ ነው እንዴ? በፍጹም ዝግጁ አይደለም። ወያኔን አምጥቶ አናቱ ላይ ለማስቀመጥ ዝግጁ ይሰሩ ነበር። አራተኛ እነዚህ አካላት ቅናት አይናቸውን አጥፍቶታል፣ ጆሮአቸውን ደፍኖታል። ቅናት በቅናት በምቀኝነት የተሞሉ ናቸው። በቅናት ታመዋል። በቅናት አይን ነው የሚያዩት፣ በቅናት ጆሮ ነው የሚያዳምጡት። ስለዚህ እነሱ ያልተመኙት ነገር የለም። እንደ አንድ ቀን ተኝተው ሲነሱ ጠዋት ላይ ስርዓቱ ሁሉ ጠፍቶ አገር ወድሞ ቢያገኙ ደስ ይላቸዋል። ለዚህ የማያደርጉ ነገር የለም። አዎ ከአመራሮቻችንን ከጠላት ጋር ቁጭ ብለው ሲዶሉት ነው የሚያደርጉት። ግን ኦሮሞ አይፈቅድም። ምክንያቱም ዋጋ ከፍሎበት ሞቶ ተሰጥቶ ምን ብሎ ያመጣው ለውጥ ስለሆነ አመራሩ በተለይ ይሄን ያህል እዚህ ያደረሱት ውዱ ጠቅላይ ሚኒስትራችን መሪው ዶክተር አብይን ማለት ነው። አዎ ዓለም እውቅና የሰጣቸው ናቸው። ትግሉን በፊት ከነበረበት አሁን ወዳለበት ያመጡ በግልጽ ደግሞ ከየት ተነስቶ ወዴት መሄድ እንዳለበትም መሬት ያስቀመጡ ናቸው። ይሄንን ለውጥ እንግዲህ ከነዚህ አጥፊ ኃይሎች ጋር ተሰልፈው ለመቀልበስ ነው የሚሰሩት እነዚህ የተባሉ ሰዎች። እንደው ስም ለማጥፋት እንደዚህ ተነስተው 10 ማዕት የሚያወጡት እኮ ራሳቸው ስም የለሾች ስለሆኑ ሆኖ ነው እንጂ እንደ ልፋታቸውማ ብዙ ነበር። ህዝቡ ግን ትልቅ ህዝብ ነው። አዎ የህዝቡን ስነ ልቦና ለመስበር አይቻልም። አዎ የአመራሮቻችን ስነ ልቦና ደግሞ ህዝባችን ውስጥ ነው ያለው። ስለዚህ ማንም የፈለገ ሊሰብረው ሊቀለብሰው ይችላል። ብዙ ሊሞክሩ ይችላሉ፣ ግን መንካት አይችልም። ምክንያቱም ህዝቡ እንዴት እንዳመጣው እና እንዴት እንዳደረሰው ያውቃል። ስለዚህ በቅናት ተሞልተው ሲያብዱ ይላሉ፣ ልክ እንዳበደ ውሻ። እንግዲህ እኛ ባለፉት ዓመታት በመካከርና በመነጋገር መፍትሄ እናመጣለን መሬት ነገር ተብለን ስለፋ ነበር። አሁን እንሞክራለን። በዚህ እነዚህ አራት ችግር ውስጥ ያሉት አንድ ወጥ አራት ያላቸው ይሄ መሪፍ መረባዳን መፍታት የሚቻል ከሆነ እሰየው፣ ካልሆነ ግን የኦሮሚያ ክልል ህዝብና መንግስት አይፈቅድም፣ ህዝባችንም አይፈቅድም። እሺ የማይሉ ከሆነ እነሱ የሚሄዱበት መንገድ የጥፋት መንገድ ስለሆነ በቃ እዶ ቀብሶ ጅራ ጅሩ ሰነራ ሰብቻ እንግዲህ በእንቅስቃሴ ላይ በለውጥ ላይ እና ወደ ከፍ ካለበት የትግል እንቅስቃሴ ላይ ወደ ኋላ መመለስ ነው የሚፈልጉ። ለጠላት አሳልፎ መስጠት ነው የሚፈልጉ። በዛ ውስጥ ደግሞ የራሳቸውን ምቾት ቦታ ማመቻቸት ነው የሚፈልጉ። ግን ትከሻው ህዝቡ ይሄን ለመሸከም ዝግጁ አይደለም። ስለዚህ እና እነዚህ እንግዲህ ከህዝቡ ፍላጎት ዓላማ መዳረሻ በተጻራሪ ከሚንቀሳቀሱ ጋር ሁሉ ተስማምቶ እዚህና እዛ ሲዋኙ ሲያንቧጭሩ ቢውሉም ከእነዚህ ቀጠቀስናቸው አራት ጉዳዮች ላይ የሚነሳ በመሆኑ ምንም ማድረግ አይቻልም። የትም መድረስ አይችልም። እንግዲህ ኦሮሞ ማጥፋት ከሚፈልግ ጋር አብረው ሲያጠፉ ነው። እነሱም እያጠፉት እያለ ለኦሮሞን የምታገለው ብሎ ማለት ልክ የጅቡ በማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ከማለት ያለፈ ነገር አለ። ይሄን ህዝቡ ያውቀዋል። ኦነግ ሸኔ የአርሶ አደሩን ግቢ አቃጥሎ ግቢውን እናቶች የሚታከሙበትን ጤና ጣቢያ አቃጥሎ ተማሪዎች የሚማሩበትን አቃጥሎ እንዲሁም ደግሞ ህዝቡን ከሚጎዱት ጋር አብሮ ተሰልፎ ስለዚህ እነዚህን እየበተናቸው ሰላሙን እየጠበቀ ድሉን እያሳካና እየቋጨ ይሄዳል። ህዝቡ ደግሞ እውነት ስላለው
ኦሮሞ እውነት የፈጣሪ ልጅ ነች ይላል። ልጅ ነኝ ፈጣሪም አግዞት ታግሎ ፈጣሪም ረድቶት ነው እዚህ የደረሰው። እነሱ ተደራጅተው እንደሚንቀሳቀስ ቢሆን ኖሮ የዛሬ 4 እና 5 ዓመት የት ይደርሱ ነበር? ምክራችን ምንድነው? ታረሙ፣ ተመከሩ፣ ሁሉም ይበቃናል፣ ወደ ሰላም ነው። አይ አይደለም፣ ከዚህ በተቃራኒ ነው የምንቆም የሚሉ ከሆነሳ አይሆንም። እኛ ኦሮሞ ከሌላው ላይ ምንም አይፈልግም። በጋራ በኩልነት በመግባባት በፍቅር ያለንን በሙሉ ለመስጠት ዝግጁ ነው። እየሰጠም ነው የነበረው እንደ ህዝብ እንጂ በተዛ በተረፈ ኢፍትሃዊ በመንገድ እንዲገዛ እንዲበዘበዝ ነው የሚያደርገው ነገር ህዝቡ አይፈልግም። ስለዚህ በርትተን ጠንክረን በንግድ ላይ በትምህርት ላይ በቴክኖሎጂ ላይ እና ጠንካራ ስራ ላይ የምንሰራ ከሆነ አሁን የጀመርነውን ስራ ሲዘን መቀጠል እንችላለን የሚል ነው። እንግዲህ አቶ ሽመልስ አብዲሳ አጠቃላይ ንግግር የነበረውና ሙሉን እንግዲህ ቀንጨብ እያለች አንዳንድ ነገሮች ወጣ ስለነበረና ብዙ ሰዎች በውስጥ ስለጠየቁ እውነት ነው። አንዳንዴ በግልጽ መቀመጥ መቻል አለበት። ማን ነው ለሆነ ሰው ለምሳሌ አንዳንድ ኪስ አውላቂ የተደረገን ንግግር አይ የሆነን ህዝብ ለማድረግ ነው ከተባለ በጣም አስቸጋሪ ነው እና ያን የተተረጎመ በተዛባ ሁኔታ ስለነበረ ይሄን ለማድረግ ያክል ነው የተወደዳችሁ የሀገር የኢትዮጵያ ልጆች ይሄን ልጅ የላችሁ የመጣሁት። የዛሬው መርሃ ግብራችን ከሞላ ጎደል ይህንን የሚመስል ነበረ። ከመውጣታችሁ ላይክ አድርጋችሁ ሼር አድርጋችሁ እንድትባክሩ አዲስ ምንጭን እንዲሁ እንድታግዙ በዚህ አጋጣሚ በድጋሚ እጠይቃለሁ። ቀደም ሲልም የአዲስ ምንጭን የኢትዮጵያ ንግድ ባንክ ቁጥር አስቀምጬላችኋለሁ። ሚዲያችን ማደግ መቻል አለባት። እውነትን ይዘን ሰላም ይዘን ሀገራችን ይዘን 130 ሚሊዮን የኢትዮጵያ ልጆች ይዘን በቅርቡ ደግሞ ያሰብ ላይ እንገናኝ ይሆናል ብዬ አምናለሁ፣ ተስፋ አደርጋለሁኝ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያን፣ ሰላም ለመላ ሰው ዘር በሙሉ ይሁን። ይሁን ጊዜ መልእክታችን ነው። ሰላሙን ህብረታችን ጸንቷል፣ ድል መምታት የኛ ነው።